በ2015 ዓ.ም የሚሰጠው የ12ኛ ክፍል መልቀቂያ ፈተና ጥሩ ውጤት እንዲመዘገብ የተለያዩ ቅድመ ዝግጅቶች እየተከናወኑ መሆኑን ወረታ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ገለጹ። የ12ኛ ክፍል ተማሪዎችም ጠንክረው ሰርተው ጥሩ ውጤት እንደሚያስመዘግቡ ያላቸውን ቁርጠኝነት ገልጸዋል። ለትስታ መኮንን ዘገባ ትርንጎ ይርሳው ታቀርባለች። ተማሪዎች ካሰቡት ለመድረስና የሚያልሙትን ህይወት ለመምራት በትምህርታቸው ውጤታማ ሆነው መማር አለባቸው። የወረታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎችም ለ2015 ዓ.ም ለሚሰጠው ዩኒቨርሲቲ መግቢያ ፈተና ጥሩ ውጤት ለማስመዝገብ ጠንክረው እያጠኑ መሆናቸውን ተናግረዋል። የ12ኛ ክፍል መልቀቂያ ፈተና በዩኒቨርሲቲ ውስጥ መሰጠቱም ተማሪዎች ራሳቸውን እንዲፈትሹና በራሳቸው እንዲተማመኑ እድል የፈጠረ መሆኑንም ገልጸዋል። ዝግጅቱ ከበፊቱ የተሻለ ነው ያስባሉ። ማለት በፊት ትምህርት ቤት እንደምንፈተን ስናስበው ትንሽ ጭንቀቶች ነበሩ። ፈተና ይሰረቃል የሚባል ወሬ ነበረ። ተማሪዎች ያስቸግራሉ የሚባል የተለያዩ አይነት ወሬዎች ስለነበሩ ሌላ ጭንቀት ይፈጣል ከፈተናው በተጨማሪ። አሁን ላይ ግን ከፈተናው ውጪ ሌላ ምንም አይነት ሀሳብ ስለሌለን በነጻነት እናነባለን። በፕሮግራማችንም እየተመራን የምንገኘው ማለት ነው። በተለይ ያምነው ውጤት ዝቅ ማለት እዚህ ትምህርት ቤት ላይ ያሉ ተማሪዎች የሚሞክሩ ተማሪዎች በደንብ እንዲሰሩ በደንብ እንዲያነቡ አድርጎታል ማለት ነውና ሁሉም አሁን ትምህርቱም የተጋባደረ ስለሆነ ጥናት ላይ ነው በቃ ሁሉም በትምህርት ቤታቸው ውስጥ የተለያዩ ገዛዎች እየተደረገላቸውና በተሻለ ዝግጅት ላይ መሆናቸውን የገለጹት ተማሪዎቹ የመጣው እድል ተማሪዎች ከታች ጀምረው መሰረት ይዘው እንዲመጡ ያስችላልን ብለዋል። ጥያቄዎችን በመስራት ላይ እንገኛለን። እኛ ብቻ ሳንሆን የ11ኛ ክፍል ተማሪዎችም በስነ ስርዓት ትምህርታቸውን እየተከታተሉ ይገኛሉ። ሁሉም በራሱ ያነበበ ይገኛል ማለት ነው። አሁን ቀደም ዝም ብሎ እየተተፈሰበሰ የመጣው ተማሪ ልክ ከታይ በፈርም በሆነ መንገድ ይዞት እንዲመጣ እድል እየፈጠረ ያለ ነው። በእርግጥ አምና ላይ የተፈጠረው ነገር ያ ሁሉ ተማሪ መውደቁ ብዙዎችን ያስፈራ ነው። አሁን የሚያስደነግጥ ነው። በ2014 ዓ.ም የ12ኛ ክፍል ተፈታኝ ተማሪዎች ላይ የታየው የውጤት ማሽቆልቆል እንዳይደገም ከዚህ በፊት ይሰጥ ከነበረው በተሻለ የተሰራ መሆኑን የገለጹት ደግሞ የወረታ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህርና ርዕሰ መምህር ናቸው። እስካሁን ስናስተምር ነበር። አሁን ግን የሚፈተኑትን ሳብጀክቶች ብቻ ስፔሲፋይ በማድረግ የተለያዩ ሽቶችን ለምሳሌ ከ9ኛ ክፍል ጀምሮ ነው የሚፈተኑት። ከ9ኛ ክፍል እስከ 12ኛ ክፍል ያሉ ሽቶችን የተለያዩ ሽቶችን በመስራት ላይ ነው የምንገኘው። ሌላው ደግሞ የተማሪዎችን ስነ ምግባር ከማነጽ አንፃር እነሱም ሰልፍ ኮንፊደንስ እንዲኖራቸው እነሱን ከማጎልበት አንፃር የተሻለ ስራ እየሰራ ነው ብለን እናስባለን። ሁሉም ተማሪ 50 እና በዛ በላይ ማምጣት አለበት። ነገር ግን ደግሞ በትምህርት ቤቱ ከፍተኛ ውጤት ተማሪዎች እንዲያስመዘግቡ በሚል አቨሬጃቸው 80 እና ከዛ በላይ የሆኑ ተማሪዎች ሶሻል ማህበራዊ ሳይንስ ወደ 66 ተማሪ፣ ተፈጥሮ ሳይንስ 88 ተማሪዎችን በመምረጥ መምህራን ልምድ ባላቸው ተማሪዎች በመረጧቸው መምህራን 3 ቀን ቅዳሜ፣ አርብ፣ ቅዳሜ፣ እሁድ እንዲማሩ እያደረግን ያለ ነው። እዛም በተጨማሪ ቤተ መጻሕፍት ተማሪዎች ሙሉ ቀን ጊዜያቸውን ቤተ መጻሕፍት ላይ እንዲያሳልፉ በማለት እዚህ በፊት ከሰኞ እስከ ዓርብ ነበር የሚያነቡት። ተጨማሪ ሰራተኛ የኮንትራት በመቅጠር ቅዳሜና እሁድ ሙሉ ቀን እንዲያነቡ እያደረግን ያለ ነው። እዛም በተጨማሪ ለምሳሌ ፕላዝማዎች አሉ። እነሱ ፕላዝማዎች አገልግሎት አቆመዋል። ነገር ግን ለሌላ አገልግሎት መጠቀም አለበት ተማሪዎችን ሊያግዝ በሚችል በሚል ወደ 3ቱ ላቦራቶሪ ክፍል እንዲገቡ አድርገን የብዙ አመት ጥያቄዎች ተጭነዋል። ስለዚህ እነሱን ጥያቄዎች በማንኛውም ሰዓት ፍሪ በሚሆኑበት ሰዓት ተማሪዎች እየገቡ ጥያቄዎችን እዛ ላይ ይለማመዳሉ። ሁለተኛ ደግሞ ኤክስፐሪመንት መስራት ይችላሉ። ተማሪዎች ከፍርሃት ነፃ ሆነው አስቀድመው በመዘጋጀት ፈተናውን በአግባቡ መስራት እንደሚገባም አሳስበዋል።